ሀራምቤ ሬዲዮ 98.7 የሚያዝያ 7 2018 ዓ.ም ዜናዎቻችን መደመጥ ጀመሩ። ከዜናዎቹ ጋር የምስራች ተረክበነኝ። በቅድሚያም ዋናውና ጉዳዮቹን የትግራይ ክልል የእስልምና ጉዳዮች ምክር ቤት በአክሱም የታሰሩ አማኞች በአስቸኳይ እንዲፈቱ ስለመጠየቁ፣ በከተሞቹ የገቢዎች ሰራተኛ ነን በሚሉ አካላት ነጋዴዎች እየተጭበረበሩ ነው ስለመባሉ፣ ከውጭ የሱዳን ሲቪል ኃይሎችና ዓለም አቀፍ አካላት ጦርነት ለማስቆም እንዲመክሩ ስለመጠየቁ፣ የአሜሪካ እገዳ ከተላለፈ በኋላ መርከቦች በሆርሙዝ ሰርጥ ማለፋቸው ስለመሰማቱና ሌሎችንም ይዘናል። አብራችሁን ቆዩ። የትግራይ ክልል የእስልምና ጉዳዮች ምክር ቤት በአክሱም የታሰሩ አማኞች በአስቸኳይ እንዲፈቱ ጠየቀ። የትግራይ ክልል የእስልምና ጉዳዮች ምክር ቤት በአክሱም ከተማ በጁሙዓ ሶላት ወቅት የተፈጠረው ረብሻ በአስቸኳይ እንዲጣራና የታሰሩ አማኞችም እንዲፈቱ አሳስበዋል። ምክር ቤቱ ባወጣው መግለጫ በሶላት ወቅት በጸጥታ ኃይሎች የታገዘ አዛን የማቆም የመስገጃ ቦታዎችን የመረበሽና ቅዱስ ቁርአንን የመቅደድ ተግባር ተፈጽሟል ሲል ድርጊቱን አውግዘዋል። በተጨማሪም የድምጽ ማጉያዎችን የመቀማትና የመስበር ድርጊት መፈጸሙንም ጠቅሰዋል። ሶላት ለመስገድ የተሰባሰቡ አማኞችን ማሰር ተገቢ እንዳልሆነ የገለጸው ምክር ቤቱ መንግስት ህገወጥ ተግባር በፈጸሙ የጸጥታ አካላትና ተባባሪዎቻቸው ላይ አስተማሪ እርምጃ እንዲወሰድና ታሳሪዎች በአስቸኳይ እንዲፈቱ ጠይቀዋል። በከተሞቹ የገቢዎች ሰራተኛ ነን በሚሉ አካላት ነጋዴዎች እየተጭበረበሩ ነው ተባለ። በአማራ ክልል ደሴ፣ ኮምቦልቻና ወልዲያ ከተማ የገቢዎች ሰራተኞች ነን በሚሉ አካላት ነጋዴዎች እየተጭበረበሩ መሆኑን የከተሞቹ የገቢዎች የስራ ኃላፊዎች ነገሩን ሲል የጀርመን ድምጽ ዘግቧል። የከተሞቹ ነጋዴዎች ለንብረት መነጠቅና ለገንዘብ ብክነት እየተዳረጉ መሆኑንም ተነግረዋል። እንደ ዘገባው ከሆነ አጭበርባሪዎቹ የንግዱን ማህበረሰብ ሚስጥራዊ መረጃ እንዴት ሊያገኙ እንደቻሉ ግልጽ ባልሆነበት ሁኔታ ገቢዎች ሰራተኛ በመምሰል በስልክና በአካል እያጭበረበሩ ነው። በንግዱ ማህበረሰብ ላይ የሚፈጸመው ማጭበርበር እስከ እቃ መውረስም የደረሰ መሆኑን በዘገባው ተመላክቷል። ባለፉት 6 ወራት የፌዴራል ገቢዎች ሚኒስቴርና የአማራ ክልል ንግድ ቢሮ ሰራተኛ ነን በማለት የሚፈጸሙ ማጭበርበሮች መበራከታቸውን ያመላከተው ዘገባው በእነዚሁ ከተሞች በዚህ ተግባር የተሰማሩ ሰዎች በቁጥጥር ስር መዋላቸውም ተነግረዋል። የከተሞቹ ነጋዴዎች ተገቢውን ጥንቃቄ እንዲያደርጉ እንዲሁም በስልክም ሆነ በአካል ገንዘብ ሲጠይቋቸው የሚያጠራጥር ነገር ከተመለከቱ በአካባቢያቸው ወደሚገኘው የገቢዎች ቢሮ በመሄድ እንዲያሳውቁ ተጠቁመዋል። ኮንሶ ነዋሪዎች ገጥሞናል ያሉትን የኤሌክትሪክ መቆራረጥ ተከትሎ ቅሬታ አሰሙ። በደቡብ ኢትዮጵያ ክልል የኮንሶ ዞን ነዋሪዎች በተደጋጋሚ እየተከሰተ ይገኛል ያሉትን የኤሌክትሪክ መቋረጥ ስራችን በአግባቡ እንዳናከናውን ተግዳሮት እየሆነብን ይገኛል ሲሉ ቅሬታ አሰምተዋል። በዞኑ በእህል ወፍጮ፣ በብረታ ብረትና በጸጉር ውበት ስራ የተሰማሩ ነዋሪዎች በኤሌክትሪክ መቆራረጥ የተነሳ ስራ በማቆማችን ለመኖር ተቸግረናል ማለታቸውን ዶቼ ቬለ ዘግቧል። የኃይል መቋረጡ የሚከሰተው በተደጋጋሚ የኤሌክትሪክ ምሰሶዎች በመውደቃቸው መሆኑን የጠቀሰው የኢትዮጵያ ኤሌክትሪክ ኃይል አገልግሎት የአርባ ምንጭ ዲስትሪክት በበኩሉ ችግሩን በዘላቂነት ለመፍታት እየተሰራ ይገኛል ብለዋል። በአካባቢው ባለው ከፍተኛ የንፋስ ግፊት የተነሳ በተደጋጋሚ የኮንክሪት ምሰሶዎች ተሰባብረው የሚወድቁበት ሁኔታ መኖሩ የተገለጸም ሲሆን መስመሩ በረጅም ርቀት የተዘረጋ ስለመሆኑም ተጠቁሟል። የኮንሶ አካባቢ ኃይል የሚያገኘው ከ90 ኪሎ ሜትር በላይ ከአርባ ምንጭ ተስቦ መሆኑ የተገለጸም ሲሆን በቀጣይ የአቅርቦት መስተጓጎል ችግርን በዘላቂነት ለመፍታት በአቅራቢያው የራሱ ኃይል ማከፋፈያ ለማቆም ስራዎች እየተሰሩ እንደሚገኙም አገልግሎቱ አስታውቋል። በአዲስ አበባ ከተማ 187 የጤና ተቋማት ላይ እርምጃ ተወሰደ። ባለፉት 9 ወራት በጤና ተቋማትና በመድኃኒት ላይ ተገቢውን የቁጥጥርና የክትትል ስራ ማከናወኑን የአዲስ አበባ ምግብና መድኃኒት ባለስልጣን የጤና ተቋማትና ባለሙያዎች ቁጥጥር ባለስልጣን አስታውቋል። በዚህም 187 የጤና 68 የመድኃኒት ተቋማትና 4 የጤና ባለሙያዎች ላይ እርምጃ መወሰዱን ባለስልጣኑ ገልጸዋል። በዚህም ከ39.6 ሚሊዮን ብር በላይ ግምታዊ ዋጋ ያላቸው ጥራት የጎደላቸው መድኃኒቶች ተወግደዋል። ተቋማቱ የጽሁፍ ማስጠንቀቂያ፣ ጊዜያዊ እገዳና ማሸግ፣ የገንዘብ ቅጣት፣ የብቃት ማረጋገጫ ስረዛ እንዲሁም ግለሰቦች በሕግ እንዲጠየቁ ተደርገዋል።
ከ10 ሱዳናውያን 7ቱ ለድህነት መዳረጋቸው ተገለጸ። በሱዳን ጦርነት ምክንያት ከ10 ሰዎች መካከል 7ቱ ሱዳናውያን በድህነት ውስጥ እንደሚገኙ የተባበሩት መንግስታት አስታውቋል። አንድ ከፍተኛ የተባበሩት መንግስታት ድርጅት የስራ ኃላፊ ለኤኤፍፒ እንደተናገሩት ይህ ስጋት ከ3 ዓመት በፊት በጦር ሰራዊቱና በከፊል ወታደራዊ ኃይሎች መካከል ጦርነት ከመቀስቀሱ በፊት ከነበረው ጋር ሲነጻጸር የ2 እጥፍ ጭማሪ አሳይቷል ብለዋል። የተባበሩት መንግስታት የልማት ፕሮግራም የሱዳን ተወካይ ሉካ ሬንዳ ጦርነቱ የተጀመረበትን 3ኛ ዓመት ምክንያት በማድረግ ተቋሙ ያወጣውን አዲስ ሪፖርት መሰረት በማድረግም እንደገለጹት ከጦርነቱ በፊት በድህነት ውስጥ የሚኖሩ ሰዎች ቁጥር 38 በመቶ ገደማ ነበር። አሁን ግን ወደ 70 በመቶ ከፍ ብሏል ብለን እንገምታለን ብለዋል። ሬንዳ የጠቀሱት አሃዝ በቀን $4 የድህነት ወለል ላይ የተመሰረተም ሲሆን ቢያንስ ሩብ የሚሆነው የሀገሪቱ ህዝብ ደግሞ ከዚህ ግማሽ በሚያንስ ገቢ እንደሚተዳደር ተገልጿል። ሁኔታው በተለይም የጦርነት ዋነኛ የውጊያ ቀጠና በሆነው ደቡብ ኮርዶፋን እንዲሁም በሰሜን ዳርፉር እጅግ የከፋ መሆኑን የጠቀሱት ሬንዳ በእነዚህ አካባቢዎች ከ70 እስከ 75 በመቶ የሚሆነው ህዝብ ችግር ውስጥ እንደሚገኝ አክለዋል። ከሱዳን ጉዳይ ሳንወጣም የሱዳን ሲቪል ኃይሎችና ዓለም አቀፍ አካላት ጦርነት ለማስቆም እንዲመክሩ ተጠየቁ። በሱዳን የሚካሄደው ጦርነትን ለማስቆም ሲቪል መር የሆነ አዲስ አተያይ ለመፍጠር የሱዳን ሲቪል ኃይሎችና ዓለም አቀፍ አካላት በርሊን ላይ ዓለም አቀፍ ስብሰባ እንዲቀመጡ ተጠይቀዋል። ዓለም አቀፉ ስብሰባ ተፋላሚ ወገኖች ጦርነቱን የሚያበርድ የጋራ መግለጫ እንዲያወጡ ያለመ መሆኑን የጠቀሰችው ጀርመን ከተፋላሚ ወገኖች ጋር ግንኙነት ያላቸው አካላትና ገለልተኛ የሲቪል ማህበረሰብ ድርጅቶች ጦርነቱን ለማስቆም ለሚያስችል የፖለቲካ ሂደት አጀንዳዎችንና መስፈርቶችን የሚቀርጽ ኮሚቴ ለማቋቋም ይስማማሉ የሚል ተስፋ እንዳላት ገልጻለች። በስብሰባው 40 ሱዳናውያን ሲቪል ተወካዮች ይሳተፋሉ ተብለው እንደሚጠበቅም ተገልጿል። ወደ ዓለም አቀፍ ጉዳያችን ስናልፍ የአሜሪካ እገዳ ከተላለፈ በኋላ መርከቦቹ በሆርሙዝ ሰርጥ ማለፋቸው ተሰማ። አሜሪካ በሆርሙዝ ላይ የጣለችው እገዳ ተግባራዊ መሆን እንደጀመረ ቢነገርም ከኢራን ጋር ግንኙነት ያላቸው 4 መርከቦች በወሽመጡ በኩል ማለፋቸውን ቢቢሲ ቬሪፋይ የተነተነው የመርከቦች ጉዞ መረጃ አረጋግጧል። ማሪን ትራፊክ የተሰኘው የመርከቦች ጉዞ መከታተያ ድረገጽ መረጃ እንደሚያመላክተው ከ4 ውስጥ 2 መርከቦች የኢራን ወደቦችን ከክልከላው በኋላ መዳረሻቸው አድርገው ነበር። ክርስቲና የተሰኘችው የጭነት መርከብ ወደ ኢራን ባንዳር አሚን ኮሚኒ ወደብ ተጉዛ የነበረ ሲሆን የአሜሪካ እገዳ ተግባራዊ መሆን ከጀመረ በኋላ ደግሞ በወሽመጡ በኩል ማለፏን መረጃው ያሳያል። ከኢራን ጋር በሚደረገው የንግድ እንቅስቃሴ ምክንያት በአሜሪካ ማዕቀብ የተጣለበት ሪችስቴሪ የተባለ ሌላ መርከብ ደግሞ ከተባበሩት አረብ ኤሚሬቶች ሻርጃ በመነሳት በሆርሙዝ በኩል ተሻግረዋል። መርከቡ መዳረሻው ቻይና እንደሆነም ሮይተርስ ዘግቧል። በወሽመጡ በኩል ያለፈው ሌላኛው ነዳጅ ጫኝ መርከብ ሙርሊኪሻን የሚል ስያሜ የተሰጠው ነው። ይህም መርከብ ከኢራን ጋር ባለው ንግድ ምክንያት አሜሪካ ማዕቀብ ጥላብታለች። መርከቡ ከቻይና ላንሻን እንደተነሳና በሆርሙዝ በኩል እንዳለፈ መረጃው አሳይቷል። እንደ ማሪን ትራፊክ ከሆነ መርከቡ የታየበት የመጨረሻው ስፍራ ከኢራን ቃሽም ደሴት በስተ ምስራቅ ያለ አካባቢ ነው። ኤልፒስ የተባለ ሌላ ነዳጅ ጫኝ መርከብም ማክሰኞ ዕለት ከኢራኑ ቡሼር ወደብ ተነስቶ በወሽመጡ በኩል ማለፉን የጉዞ መከታተያ ድረገጽ መረጃ ይጠቁማል። መዳረሻው ያልታወቀው ይህ መርከብም በአሜሪካ ማዕቀብ ተጥሎበታል። እነዚህ መርከቦች አድራሻቸውን ለመደበቅ ሲሉ የሚገኙበትን ቦታ በተመለከተ የተሳሳተ መረጃ አሰራጭተው ሊሆን እንደሚችልም ተገምቷል። የአሜሪካ ጦር ካለፈው ሰኞ 11 ሰዓት ጀምሮ ወደ ኢራን ወደቦች ለመግባትና ለመውጣት የሚደረጉ የባህር ጉዞዎችን በሙሉ እንደሚያግድም አስታውቆ ነበር። ጆች ከሀራምቤ ሬዲዮ 98.7 በሚያዝያ 7 2018 ዓ.ም ታደምጧቸው የቆያችሁት ዜናዎቻችን ይህን ይመስሉ ነበር። ዋና ዋናዎቹን መለስ ብለን እንገራችሁ። የትግራይ ክልል የእስልምና ጉዳዮች ምክር ቤት በአክሱም የታሰሩ አማኞች በአስቸኳይ እንዲፈቱ ስለመጠየቁ፣ በከተሞቹ የገቢዎች ሰራተኛ ነን በሚሉ አካላት ነጋዴዎች እየተጭበረበሩ ነው ስለመባሉ፣ የሱዳን ሲቪል ኃይሎችና ዓለም አቀፍ አካላት ጦርነት ለማስቆም እንዲመክሩ ስለመጠየቁ፣ የአሜሪካ እገዳ ከተላለፈ በኋላ መርከቦቹ በሆርሙዝ ሰርጥ ማለፋቸው ተነገረ የሚሉትንና ሌሎች ጉዳዮችን ስናስደምጣችሁ ቆይን። ከዜናዎቹ ጋር የምስራች ተረክበ ነበርኩኝ። የምስራች የምትሰሙበት መልካም ለተረውብ እንዲሆንላችሁ እንመኛለን። ሌሎች የጣቢያችን መሰናዶዎች ከእናንተ ጋር ናቸው።